ዩቲናስና አዶናይ ምንድን ያደረጉት? ምን አይነት ሰርፕራይዝ ነው ጋይስ? ማይጠበቅ ጭራሽ ማይታመን ነገር ነው። ሌላኛው ጆን ዳንኤል ከ2 ዓመት በፊት ቤተሰቡን ሸኝቶ ነበር አይደል? አዎ። እና እዛ ጋር አባቱ ናዮ ጋር ያደረጉት ነገር አሁንም ደገሙት። ምንድነው ያደረጉት? ከዚህ ቪዲዮ ታገኛላችሁ። ሌላው ሄለን የምትባል በብዙ ስድቦችና ሰዎችን በማጣለሽ የምትታወቀው አሁን የመጨረሻ ልታብድ ነው። በቃ ከሀገረ ጀርመን ተወግዳ ወደ ሀገር እንድትመለስ ግዴታ ተሰጥቶታል። ማን ያደረገው ታውቃላችሁ? ሌላኛው በጣም አስገራሚ ነገር ከወደ ዱባይ ያው ከኢትዮጵያ ለሰራተኞች ይሄዳሉ አይደለ? ደሞዛችን አልተከፈለንም ብሎ ሰላማዊ ሰልፍ ወጡ። ምንድነው የተፈጠረው? እሱንም ከዛሬ ቪዲዮ አብረን የምናወራበት ነገር ነው። ሌላው በጣም አስደንጋጭና ቅሌት የተሞላበት ቪዲዮም እጃችን ገብቷል። አብረን ነው የምናየው። ይህ ቤት ፋሮቴል ዩቲዩብ ቻናል ይባላል። ዌልካም ብያችኋለሁ። ለቤቱ እንግዳ ከሆናችሁ ሰብስክራይብ ማድረግ፣ ቀድማችሁ ፈቅዳችሁ ወዳችሁ ሰብስክራይብ ያደረጋችሁ ደግሞ ላይካችሁ እኔን ይጠቅመኛል። ቤታችን ትንሽ ቀዝቀዝ ብሏል፣ ብርድ ነው መሰለኝ እና ነካ ካረጋችሁ ይሞቋል ማለት ነው። እወዳችኋለሁ። ቀጥታ ወደ ቪዲዮ እንገባለን። ሌትስ ጎ። መግቢያ ላይ እንደነገርኳችሁ ነው እንግዲህ ዩቲናስና አዶናይ አንድ ላይ ሰርፕራይዝ ነው ያደረጉት። ምንድን ያጠፉት? ምንድን ያደረጉት? ላሳያችሁና ከዛ በኋላ እናወራበታለን ማለት ነው። እንቀጥል። ሰላም፣ አዶናይ ይባላለሁ። የዓመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ የደረሰች ጀግና ሴት ነው። ቲክቶክን በመጠቀም ህይወቷን ቀይረዋለች። ይኸውላችሁ ማንም ሰው አይጠብቅም ይሄንን፣ ማንም ሰው ማለት ነው እኔም ጭምር ይሆናል ብለን የማንጠብቀው ነገር ነው። ምክንያቱም ሁለቱም ቢፍ አለባቸው። ከዚህ በፊት ባለፈው ዓመት ቲክቶክ ክሬቲቭ አዋርድ ላይ በጣም ህዝቡ ጎንና ጎን ተቃራኒ በሚሆኑበት መልክ ነው። ኮምፒቲሽኑ በጣም ከባድ ነበር አይደል? ታውቃላችሁ። ከዛ በኋላ የሆነ ፕሮግራም የዳንስ የጭፈራ የሆነ ፕሮግራም ተዘጋጅ ነው። በዛ ጋር ሰላምታቸውና እንትን አቀራረባቸው ኖርማል አልነበረም። አሁን ደግሞ ማንጠብቆ ሰርፕራይዝ ዱብዳ ገጭ አረጉ። ምንም ማድረግ አይቻልም። የሳይ ምንም ማድረግ አይቻልም። ሌላው ቅድም መግቢያ ላይ ካላወራው ውስጥ አዶናይ የ1000 ህፃናት የማሳከም ቻሌንጅ አሁንም ተቀብሎታል። 1000 ህፃናት የሚያሳክም ቻሌንጅ እና ፕሮግራም ተዘጋጅቶለት ሄዷል። እሱን ላሳያችሁ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ዛሬ እንግዲህ ትልቅ ቀን ነው። የ1000 ልጆች ልብ ልናሳክም ነው ጋይስ። ትልቅ ተአምር፣ ትልቅ ታሪክ። ኃይለቴ እንዴት ነው ባዲ? አለ ሶሪ ሌት ሆኜ መጣ። ቴንክ ዩ። ዛሬ ኦኬ ስካይላይት ነው ሃርት ቱ ሃርት ፋውንዴሽን 1000 ልጆች ለማሳከም እንግዲህ አላማ ይዘን ወደ አሜሪካ የምናቀናበት ጊዜ ተቃርቧል። ታይናት ቴንክ ዩ ሶ ማች ቴንክ ዩ ቬሪ ማች። ኦ ራስ ዶክተር ሙላቱ ተሾመን ማለት በጣም የሚገርምና ደስ የሚል ነገር ነው። አዶናይ ከዶክተር ሙላቱ ተሾመ ጋር ገጭ ለገጭ። ይሄ ለአዶናይ ትልቅ ስኬት ነው። አሁንም በድጋሚ ወደ አሜሪካ ወይ ይሄዳል ወይ ልጆቹን ለሕክምና ይልካል ማለት ነው። ይሄ ሌላ የአዶናይ ስኬት ነው ማለት ነው። ልጁ ይዞለታል። ሰርፕራይዝ በሰርፕራይዝ ነው። ሌላኛው ቅድም ከነገርኳችሁ ውስጥ
ታዋቂ ባለሀብት ወርቁ አይቴነውና ሄለን የምትባለው ቲክታከር መሃል በጣም ከፍተኛ ግጭት ተፈጥሮ ነበር አይደል? አዎ ያልሰማችሁት ነገር ካለ አለ። አሁን የመጨረሻ ውሳኔ ተወስኖባት ከወደ ሀገር ጀርመን ወደ ኢትዮጵያ ተሽቀንጥራ እንድትገባ ተደርጎታል። እያበደች ነው። እሱም ቪዲዮ ላጋራችሁ። የምስራቅ ሰው ስለሆንኩ ነው ወይ ብቻዬን ስለሆንኩ ነው? ኖ አለን እኛ አለን ሁላችንም ስላላቸው ስሜ ጠፍቷል ብሎ ብዙ ደረጃ ሄዷል። እኔ ብር ስለሌለ ነው ስሜ ጠፍቶ ማንነቴ ጠፍቶ እዚህ ሚዲያ ላይ ዝም የምልበት ምክንያት ብር ስለሌለኝ ብቻ ነው። ከሀገር ቤትም ሆነ ከምን ሄለን ከጎንሽ ነኝ የሚለኝ ሰው ስለሌለ ነው። ብቻዬን እየተማጎትኩ እየተፋውባቸው እናቴ ትሙት እየሸናውባቸው ሞታል። የመጨረሻ ቃሏ ምንድነው ሲባል ተፍታባቸው ነው የሚል ነገር ነው እንድትሰሙ የምፈልገው። I do it this ይሄ ሪከርድ አድርጋችሁ ታስቀምጡ። ምክንያቱም ባለስልጣንም ባለብርም አይደላችሁ። ሴቪት ብዙ ደቀ መዛሙርቶች እንዳላችሁ አውቃለሁ። ልጄ ከበደኝ። ታዲያ ልጅ ካላት ለምንድን ነው እንደዛ አይነት ጣጣ ውስጥ የገባችው? ጋይስ የልጅ ኃላፊነት የምትሰማት ከሆነ ለምንድን ነው ሰው መሳደብ፣ ያልተጨበጠ ነገር ማውራት፣ መረጃ አሳልፎ መስጠት አያስፈልግም እኮ። ሰው እኮ ማውራት ከብዶት አይደለም አይደል እንዴ ጋይስ? አዎ ብዙ ሰው ለልጁ፣ ለቤተሰብ፣ ለአባት፣ ለእናቱ፣ ለምስቱ፣ ለባለቤቱ ምናምን ብሎ ይተዋል አይደል እንዴ ማውራት። በጣም ነው የምታሳዝነው። ግን ደግሞ መነሻው ከራሷ ነው ጋይስ። እኔ አልፈርድባትም፣ ግን ምን ይደረጋልሽ? እንዲህ ሆነ አሁን ቤተሰብ የለኝም የሚረዳኝ ሰው ምናምን ብላ የምታለቅሰው እኮ በጣም ተገፍታ ነው። በጣም ነው የደበረኝ እኔ እነዚህ ሆና ሳያት። በቃ ግን ደግሞ ይበላት ማለትም አልችልም። ምክንያቱም የሰው ልጅ ሁኔታው የእሷና የወርቁ አይተነው ነው ማለት ነው። ቆይ ለአንድ ቪዲዮ ላጋራቸው። ግን ፕሊስ አንድ ጥያቄ የምጠይቃችሁ ከሀገር እንድትጠረዝልኝ ይፈልጋለሁ ብለው ፍርዳችሁን አቅርቡ። ምክንያቱም ብቻዬን አይደለም ስጠረዝ መጠረዜንም ሀገርም መንግስትም ቤተሰብም አያውቅም። ብቻዬን ግን ምንም እንደማለው ግን እርግጠኛ ሆኜ ነው የምነግራችሁ። የሆነ ከባድ ነገር የያዘች ነው የምትመስለው። ልጄ ነበር የሚጨንቀኝ፣ ዛሬ አስተላልፌ መጥቻለሁ። ከባድ ሲቹዌሽን ላይ እንዳለች የምታውቁት ልጇን ለማደጎ ወይ ደግሞ የሚያሳድጉት አካል ሰታ አሳልፋን የመጣችው። ምክንያቱም እሱ የዜግነት ስላለው የማደግ መብት አለው። እሷ ግን ከባድ ሲቹዌሽን ውስጥ እንዳለች በዚህ ነው የምታውቁት። አንድ ቪዲዮ ላሳያችሁ። ቆይ ይሁት እዚህ እንግዲህ ከእናንተ ጋር ማውራት አልፈልግም። እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል። ከዛ በኋላ አንገቴን ለሰይፍ ትሰጣላችሁ። እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንተዋዋለን እንጂ የእውነት እቀበላለሁ። እናቴ ትሙት በቀላቸዋል። ይሄን ነገር እያንዳንዱ ሪከርድ አድርጉት። እንዳያችሁት ነው። እንዲህም ሆና ተፈርዶባት ማስጠንቀቂያ ተሰጥቶባት አሁን ደግሞ ከጀርመን ሀገር ወደ ኢትዮጵያ እንድትመለስ ከተደረገች ራሱ በጣም እየዛተችና እየፎከረች ነው ያለችው። ይሁን ያልተመጣጠነ አቅም ነው ጋይስ። እዛ ጋር ባለሀብት ነው ያለው፣ እዚህ ጋር ደግሞ እሷ ዩቲዩብ ላይ ቲክታክ ላይ የምትሰራ ልጅ ናት። ሃው ለምን በልክ አይሆንም ነው እኔ እንደኔ ማለት ነው። ቅርታ በጣም እኔ ትንሽ ሰሞኑ እና እንደዛ ነው። ወደ ሌላው ፓርት ስናልፍ ከዚህ በፊት የጆን ዳንኤል አባትና እናት ወደ አሜሪካ ሲሄዱ ናየው ከነሱ ጋር ሽኝት ላይ ነበረችና እንዴት አቅፎት ሰላም ብቻው እንዳላትና አሁን ሲደግሙ ታሪክን የደገሙትና እሱን ላሳያችሁ።
ሁለቱን ቪዲዮ አንድ ላይ ይዩት። ዌልጎ ብላ ያኔ ከጆን ዳንኤል ጋር ኖርማል ጓደኛ አይነት ነገር ነውና የጆን ዳንኤል አባት ግን በጣም ፍቅር ይችሉበታልና እንዴት እቅፍ እንዳረጓት አሁንም ድጋሚ ስመጣ በዛ ጋር ወጣ ጆን ዳንኤል አባት ጋር ሄደች። በጣም ደስ የሚል ነገር ነውና አስገራሚ ቪዲዮ ነው። ቆይ ሌላ ቪዲዮ ለነሱ ጉዳይ ላጋራችሁና በጣም ደስ ያለኝ ፓርት ደግሞ ሌላ ልንገራችሁ። እማኒዋት በብራዚል ማሊያ እማ ይላል እማ እኔ እንደዚህ ሆኖ ማየቴ ደስ ብሎኛል። ቤተሰብ ፌል ሊያደርግ የነበረው ሪሌሽንሺፕ ወደ ቁም ነገር ቀይሮ ወደ ትዳር ቀይሮ አብሮ መሆን ቀይሮ በቃ ጆን ዳንኤል እርግጠኛ መሆንም ነገር በጣም ትልቅ ሰው እየሆነ ነው ጋይስ። ካሌ ለምን በጣም ትልቅ ሰው እየሆነ ነው። ደስ ብሎኛል። እኔ የሚያረጋቸው ነገሮች አሉ ምናምን ብቻ ደስ ይላል። ሌላው በጣም ያ ሰሞኑ አንገብጋቢ ጉዳይ ያው ልጆቻችን ወደ አረብ ሀገር ወይ ሳውዲ አረቢያ ወይ ዱባይ ምናምን ሄደው ስራ ይሰራሉ አይደል? ወንዶችም ሴቶችም አይደል? ደሞዝ ሳይከፈላቸው ቆየና ልክ ኢትዮጵያ እንዳሉ ሰላማዊ ሰልፍ ወጡ፣ መብታቸውን ለማስከበር ማለት ነው። እሱን ላሳያችሁ። በጣም ደስ የሚል ነገር እግዚአብሔር ታሪኩን በደም እዩ። ይኸው ገና ፕሌን በፕሌን ፖሊስ መጥቷል። እግዚአብሔርን እዩ። ይኸው ሊያሳያችሁ እዩ። እግዚአብሔር ነን እዩ። ይኸው ፕሌን ነው አሁን። ይኸው ፕሌን እየዞረ ነው። እግዚአብሔር አመናችሁ አላመናችሁ እዩ። ይኸው ፕሌን የሚዞረው ምክንያቱ ለምንድን ነው? ለፖሊሶች አንታዘዝም አሉ ልጆቹ። ይሄንን ነገር እዩ። በጣም የገረመኝ ታሪክ ነው ጌታ። መንገድ ተዘግቷል። መንገድ ተዘግቶ ፕሌን እየዞረ ነው አሁን። የፕሌን ፖሊስ እንትን ታውቃላችሁ አይደል? እኔ ቆይ አንድ ሌላ ቪዲዮ ላሳያችሁ። አማ ዱባይ ፍረቹፊ ዱባይ ነው ፍረና አማ ኢንሻአላህ ይሄ በዱባይ ሀገር ነው ጋይስ፣ እዚህ ኢትዮጵያ ውስጥ እንዳይመስላችሁ። አቃስ ሆኖ ፖሊሲ በጣም ሰላማዊ ሀገር ምናምን ተብላ የምትጠራው ሀገር ላይ እንደዛ አይነት ክስተት ነው እንግዲህ ተስተናገደው ማለት ነው። ለምን ኢትዮጵያ ልጆቻችን ግን አደነኳቸው። እግዚአብሔር ለመብታቸው መፋለም ሲችሉበት ግን መንገድ መዝጋትና ከፖሊስ ጋር አፍሪካ ጉዱን we don't know ምን እንደሚሆን አላውቅም። ሁሉ ሴም ኤዋ አከስ ፍረቹ አይና ኑፋና ቱራዝ እንጃ ኦሮሞት ጃ ግን ያው ኢትዮጵያዊ ብቻ እንዳልሆኑ ደግሞ ላረጋግጥላችሁ ፈልጋለሁ። ሌሎችም ዜጎች አሉ፣ የአፍሪካ ዜጎች ምናምንና ብቻ ደስ ይላል። ግን ጉዳት እንዳይደርሰባቸው ነው ፈራው እንጂ ለመብታቸው እንደዚህ መታገል ምናምን ደስ ይላል። ማለት የምር ደስ ይላል። ሌላው የቅሌት ቪዲዮ አለ፣ እሱን ላሳያችሁ። ቅሌት በቃ ትክክለኛ ቅሌት ሆነ ተከናወነ። እሰይ ለኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? በዚህ ላይ ይሄ ቪዲዮ ከየት መጣ አትሉኝም? ቆይ ላሳያችሁ። ሰሚኝማ አንቺ ይሄ ቪዲዮ በሁለት ቀን ውስጥ ስንት ላይ ከገባ በተከታታይ ለአንድ ሳምንት ትሰጭኛለሽ? ምን ልትሰጭኝ ትችያለሽ? ተከታታይ አንድ ሳምንት ስታይ እንግዲህ የአበሻ ጉዳይ ታውቃላችሁ። ይሄንን አይደለም ሌላ ተአምረኛ ጉድ ራሱ ያደርጋልና ላይኩን በአንድ ቀን 70 ሺህ ያስደረጉትና ልጁ አደረገ ፈጥሞ ሲመለስ ሆነ ተከናወነ ብሎ ይሄው የቅሌት ቪዲዮአችንን ድቅ አረገልን ማለት ነው። ፈጣሪ ይመስገን እዚህ እንደዚህ አይነት ዘመን ላይ ደርሰናል። እንግዲህ ምንም አማራጭ የላችሁም፣ መቻል ነው አባት። አዎ ምን እኔ የለሁበትም እኔ ምንም። አዎ ሌላው በጣም አስደንጋጭ ነገር የሆነ ቲክቶከር አለች እንበላ እንግዲህ እና የሴት ካራክተር ነው፣ ግን የማወራቸው ነገሮች በሙሉ በጣም ትክክልና ዊርድ የሆኑ ነገሮች ነበሩና ዛሬ ደግሞ ወንድ ነው አልተባለም። ቆይ ላሳያችሁ። ታውቃላችሁ እኮ
ይሄንን ይዩት። ይሄንን የማታውቁ ሰዎች አላችሁ ብዬ አላስብም። ወንድም ይራበኝ ማለት ነው። እህት አለም ይለኝ ወንድም እህት የሚሆነኝ ማለት ነው። ቆይ ይሄ እንዴት ነው ወንድም መሆን የሚችለው? እህቴ መባል ማርያም ጋይስ ይቻላል? እሺ ይሄንን ደግሞ ያጋለጠው ደግሞ አለ የሆነ ቲክቶከር ታውቃላችሁ፣ ስሙን እዚህ መጥራት አልፈልግም። በጣም ምስጥራዊና ከባድ ሰው ነውና ላሳያችሁ። ሄለንን ሰው ወንድ ነው ጋይስ። አባቴ ሙት ክርስቶስ ወንድ ነው። ክርስቶስ ወንድ ነው። ማታ አልተኛውም። እኔ በቃ ንስሐ አባቴ ጋር ራሱ ደወልኩ። ንስሐ መግባት እፈልጋለሁ ብዬ ጠዋት ቪዲዮ ሰርቼ ነበር። ለቀለድኩት ራሱ ተሳስቼ አፈቀርኩ እሷን ላልኩት ራሱ ሸመቀቀኝ። ወንድ ነው። ክርስቶስን ወንድ ነው። ክርስቶስን ወንድ ነው። ኤቪደንስ አለ። የቴሌግራም እንትኔን ሊንኬን ኢንስታግራም ላይ አሁን ቶሎ ብዬ እንትን ልበልላችሁ። ከዛ ጆይን በሉ እሺ። ከዛ እየገባችሁ ቴሌግራም ውስጥ እዩ፣ ኤቪደንስ እዩ። ቆይ ሌላ መረጃ ልስጣችሁ። ሌላ መረጃ፣ ትክክለኛ መረጃ እናንተ እዩት። ፎቶ ሄለን ምናምን የምትባለዋ ወይ የሚባለው ሰው ትክክለኛ ፎቶ ይሄ ነው አሉ። እግዚኦ ባረደቀው እኔማ አላመንኩም ነበር። ይሄ ፎቶ ሳይሆን ወንድ ነው ለካ የሰርጀሪ ጡት እያደረገ ነው አሉ። ጡቱንም እንደዛ የሚያሳየው የሰርጀሪ ነው አሉ። ሲጀመር እኔ ጤነኛ ሰው እንደዚህ እንደማይሆን አውቅ ነበር። አይኑ እግዚአብሔርን እንዲያው እኛ እሺ ብለን ተቀበልን እንጂ ጤነኛ ሰው እንደዛ ይሆን። ግን ከዛ በፊት ቤላ አግንቶት ነበር እና እንዴት ነው ይሆን ቤላዬ? እኔ ዘንድሮ ከቆምንበት ከተኛንበት የሆነ ከላይ የሆነ ነገር እንደሚመጣብን አልጠራጠርም። እና ወንድ ነው አሉ። እንግዲህ ይሄው ፎቶ ምናምን መረጃ አለ። ሌላው በጣም አስደንጋጭ መረጃ ልንገራችሁ፣ ጥንቃቄም ጭምር ነው። ከውጭ ሀገርም ከሀገር ውስጥም የትም ኖራችሁ ክፍለ ሀገርም ኖሩ ሴቶች ከዚህ በኋላ አጭር ቀሚስ መልበስ 3000 ብር ያስቀጣል። እደግመዋለሁ፣ አጭር ቀሚስ ማለት ሚኒ ስኬርት መልበስ ቺክ አጫጭሯ ከጉልበት በላይ 3000 ድፍን ኢትዮጵያን ብር ያስቀጣል። በዚህ በተወደደ ይኖራል። አንድ መረጃ ነው፣ ስሙት። ሴቶች እንዳትቀጡ ጥንቃቄ አድርጉ። ይህ መረጃ ለናንተ ነው። አጭር ቀሚስ መልበስ 3000 ብር እንደሚያስቀጣ ተሰምቷል። በዚህ ሰዓት ለሴቶች እጅግ አስቸኳይ የተባለ የጥንቃቄ መልእክት ነው የተሰማው። ወንዶች በዚህ ጉዳይ ምን ትላላችሁ? ሴቶችስ ውሳኔው እንዴት አያችሁት? ሀሳባችሁን ስጡበት። በጋምቤላ ክልል ጎጂ ልማዳዊ ድርጊቶችን ለመቆጣጠርና እንዲሁም ደግሞ የህፃናትን ደህንነት ለማስጠበቅ የሚያስችሉ ውሳኔዎች በመተግበር ላይ እንደሚገኙ የተገለጸ ሲሆን ውሳኔዎቹ ሊተላለፉ የቻሉትም ልጆች ከወላጆች አቅም በላይ በመሆናቸው እና እንዲሁም ደግሞ ትዕዛዝ ባለመስማታቸው ነው ሲል ጽሕፈት ቤቱ አስታውቋል። ወላጆች መንግስት ይደግፈን ባሉት መሰረት እንደሰማችሁት ነው። እንግዲህ ላስደነግጣቸው ብዬ ነው እኔ የትም ሀገር ያልኩት እንጂ ወደ ጋምቤላ ነው። እንግዲህ ጋምቤላ ክልል ምን እናስቡ እንደዚህ እናደርጉ አላውቅም። ብቻ 3 ቆጥሮ ነው እንግዲህ ከዚህ በኋላ የሚያስለቅሙት ማለት ነው። ስለዚህ ጥንቃቄ አድርጉ። ወደዛ አካባቢ እንድትሄዱ ኤንጆይመንት እንግዲህ ሰምታችሁታል። ጥንቃቄ አድርጉ። የዛሬ ቪዲዮ ይሄንን ይመስል ነበረ። እንዴት ነው ያያችሁት? ከወደዳችሁ ላይክ አድርጉ፣ ካልተመቻችሁ ዲስላይክ ማድረግ ይቻላል። ኮሜንት ላይ ሀሳብ አስተያየቶችን አስቀምጡልኝ። እስከ ቀጣይ ቪዲዮ ባላችሁበት ሰላማችሁ ብዝት በል። እወዳችኋለሁ። ይህ ፋረቶል ቲዩብ ቻናል ነው። ባይ ባይ።